ስዕል እንግዲህ እንደምናየው ስግደት ይቀበላል አይደለ? ስግደት ይሰገድለታል። እንግዲህ መስገድ አምልኮ ነው አይደለ? ለስዕል ሲሰገድ ወደ ስዕል ሲጸለይ አሁን እንዳየነው ለስዕል ሲዜም እየተዜመ ነው አይደለ? ለስዕል ሲዜም ምን እየተደረገ ነው ከተባለ ስዕል እየተመለከ ነው ማለት ነው። ስዕል እየተመለከ ነው። ይህንን ስናየው በእግዚአብሔር ቃል መነጽር ስናየው ምንድን ነው ከተባለ ባዕድ አምልኮ ነው። እግዚአብሔር ያልፈቀደው አምልኮ፣ እግዚአብሔር አታድርግ ያለውን ነው ሰዎች እያደረጉ ያሉት። ቅድም አንስተናል። ዘጸአት ምዕራፍ 20 ቁጥር 4 ላይ ምንድን ነው የሚለው? በላይ በሰማይ ካለው በታች በምድር ካለው በባህርም ይሁን በየብስም ይሁን ካለው የማናቸውም የተቀረጸ ምስል ለማናቸውም የተቀረጸ ምስል ምን ይላል? አትስገድ፣ አትስገድላቸው፣ አታምልካቸው ነው የሚለው። የሚገርም ነገር ነው። ስለዚህ ሰው ለሆነ ነገር ሲሰግድ ምን እያደረገ ነው ማለት ነው? ይቅርታ፣ እያመለከ ነው ማለት ነው። እያመለከ ነው። ስለዚህ ከዚህ የተነሳ አምልኮ ባዕድ በስዕል እየተፈጸመ ነው። በስዕል እየተፈጸመ ነው። ከዚህ የተነሳ ቤተ ክርስቲያኒቱ አምልኮ ባዕድ ነው እያደረገች ያለችው። እየተሰገደ ያለው፣ እየተዘመረ ያለው፣ እየተዜመ ያለው፣ እየተጸለየ ያለው ለማን ነው ከተባለ ለተቀረጸ ነገር ነው። ለተቀረጸ ምስል ነው። ስለዚህ እኔ በሙሉ ልብ የምናገረው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እግዚአብሔር የለም። በቃ በሙሉ ልብ 4 ነጥብ ነው የምናገረው። ለምን ካላችሁኝ ቤተክርስቲያን ስትሄዱ ቤተክርስቲያን ውስጥ የምታገኙት ምንድን ነው ከተባለ በሙሉ የተቀረጸ ነገር ነው። እግዚአብሔር ነው ተብሎ እንኳ ቤተ መቅደስ ውስጥ የተቀመጠው ቅድም ተናግሬያለሁ አይደለ? የተቀረጸ ነገር ነው። ታቦት ከእንጨት ነው የሚቀረጸው። የሚቀረጽበትን ቦታ ከፈለጋችሁ እዚያው ቤተ ክህነት ጎን ላይ ተግባር ይሄዳል። እዚያ ሄዳችሁ ሸክ ማድረግ ትችላላችሁ። አንድ ወዳጅ ዘመድ ካላችሁ ወይ የሆነ ነገር ትንሽ ጋብዛችሁ ብትገቡ ያሳያችኋል። ይኸው ታቦት እዚህ ነው የምንሰራላችሁ ይችላል። የሆነ ነገር እዚህ ነው የምናደርግላችሁ ይችላል። ሁሉ ነገር እዚያ ነው የሚሰራው እና እዚያ የተሰራ እንጨት ነው። እግዚአብሔር የሚባል ነገር የለም። እግዚአብሔርን ቤተክርስቲያኒቱ አታመልክም። በሙሉ ኮንፊደንስ ነው የምንናገረው። እግዚአብሔርን አታመልክም። እግዚአብሔርን ብታመልክ ኑሮ ማንኛውንም የተቀረጸ ነገር ከቤተክርስቲያን ታስወግድ ነበረ። አንዳንድ የእስላሞች ደስ ይሉኛል። ምንም የተቀረጸ ነገር የላቸውም አይደል? ምንም የተቀረጸ ነገር የላቸውም። ስለዚህ የተቀረጸ ነገር ፊት ለፊቱ ነው ለዚያ የሚሰገድ ወደዚያ የሚጸለይ ለዚያ የሚዘመር ከሆነ እየተመለከ ያለው ያ የተቀረጸ ነገር ነው። በዚህ አይነት አምልኮ ያመለከ የለም። ብሉይ ኪዳንን ብታጠኑ በዚህ አይነት አምልኮ ያመለከ የለም። አዲስ ኪዳንን ብታጠኑ በዚህ አይነት አምልኮ ያመለከ የለም። ስለዚህ እኛ የምንመክራችሁ የተለያየ ቁስ እየሰበሰባችሁ እዚያ ከምትደፉ፣ እዚያ ከምትሰግዱ፣ ጊዜያችሁን ገንዘባችሁን በከንቱ ከምታጠፉ ማርያም አትወዳችሁ። እኔ እውነቴን ነው የምነግራችሁ። ማርያም ልጇ እንዳይሞትባት ፈልጋለች አይደለ እንዴ? ፈልጋለች እኮ አልቻለችም እንጂ ብትችል ማዳን ትፈልግ ነበር። አልቻለችም። ስላልቻለች ነው የሞተባት። ሌሎች መላእክት እናንተን አያውቋችሁም፣ እንኳን ሊያድኗችሁ አያውቋችሁም። የት እንዳላችሁ ያውቁ መልአክ ይኸውላችሁ። እግዚአብሔር ሲልከው ተላከበት ቦታ ነው የሚመጣው አይደለ? እግዚአብሔር ከሰማይ ከላከው ለምሳሌ ቦሌ ሚካኤል ከላከው እግዚአብሔር መልአኩ የሚመጣው ቦሌ ሚካኤል ነው። እንትን እንኳን መምጣት አይችልም። የካ ሚካኤል እውነቴን ነው የምነግራችሁ። የተላከበት ቦታ ከእግዚአብሔር ትእዛዝ ዝንፍ አይልም። ስለዚህ መልአክ ሰው አያውቅም፣ የሚያውቀው ሰው የለም። በቃ እግዚአብሔር ሄድ አድርግ ሲለው መጥቶ ያን አድርጎ ይመለሳል። ይሄ ነው የመልአክ ስራ።